ሶሊ ውሃ በላሻ እርስ በርስ ይወሻሸማሉ። እናቴ አብርሃምና አቤል ይወሻሸማሉ። አሁን ደግሞ ማን ይቀረው? ብሩክ። ለብሩክ ደግሞ ከሄርሜላ ዘር የሄርሜላ ዘር እንትን ነው አሉ፣ ተፈላጊ ነው አሉ፣ ለአገር ለመሬት ተፈላጊ ነው አሉ። እርስ በርስ ይወሻሸማሉ። ሶሊ ወንድምሽ የሚጮኸው እኛ አርፈሽ ተቀመጪ ውጪ ከሱ የምንልሽ በምክንያት ነው። አንዳንድ ሴቶች ግርም ይሉኛል የማይፈለጉበት ቦታ ላይ ለምን ጭራቸውን እንደሚቆሉ፣ የማይፈለጉበት ቦታ ላይ ትኩረት የማይሰጣቸውን ሰው ለምን አፋልጉኝ እንደሚለጥፉ ግራ ነው የሚገቡት። ካልፈለገሽ አልፈለገሽም ነው። ማነሽ አንቺ? ምንድነሽ አንቺ? እሱን የሄደበት እያሸተትሽ እንደ ውሻ የምትሄጂው ፍለጋ ምሮጭ። በእናትሽ በጣም ውብ ቆንጆ እኮ ነሽ። እኔ ብዙ ጊዜ እንደምለው የኔ የመጨረሻዋ እህቴ ቆንጆ የቤቱን ጠቅላላ ዋጥ አድርጋ የመጣች ልጅ ናት። በጣም ቆንጆ በጸባይ በመልክም በብዙ ነገር ማለት ትንሿን እህቴን ነው የማየው አንቺ ውስጥ ማለት ነው። አሁን ግን እሷ አግብታ እናቴ በቤተ ክርስቲያን አግብታ ልጅ ወልዳ ምናምን እንዴት ያማረ ህይወት እየኖረችን፣ የማትፈለጉበት ቦታ ላይ ዘው ብላችሁ አጉል መካሪ ራሳችሁ ሳትመከሩ ሰውን እንምከር። ወዶ አይደለም የሆነ ነገር አስገድዶት ነው፣ የሆነ ነገር ተከፍሎት ነው፣ የሆነ ነገር ሆኖት ነው። ይሄው እሱ በሀሳብ ጭልጥ ብሎ ሶሊ ጋ ነው። እዚህ ጋር ደግሞ አብርሃም በግድ ካልወሸምካት፣ ሄርሜላ በግድ ጥሩ ወንድሜ ነው ጥሩ ሰው ያስፈልገዋልና፣ ሄርሜላ ደግሞ በግድ እህቴን ካልጠበሰት ተጣበሱ በግድ እራሷ በግድ አብርሃምን የኔውን ብላ አፈቅርሃለሁ ብላ አፍቅረው፣ እንደገና ደግሞ እህቷንም በግድ ካላፈቀርሽው ወይ ካላፈቀርካት እያለችው ነው። እንግዲህ ደግሞ እኮ የቃቃ ባል ነበረኝ። ምን ነው እንደ ልጃገረድነን ብላችሁ እንትን ካልተሰቀለልን አላችሁ። የኛ ልጃገረዶች አየናችሁ እኮ ልጃገረድነታችሁ። ጉዳችሁ ከኋላ ነው የሚተለተለው ገና። እኔ የምለው የሄርሜላን ጀርባ አጠናለሁ ብላ የምትል አንድ ሴት ልጅ አለች ቡታጅራ ውስጥ ማለት ነው። እና ነገ ደግሞ አዲስ አበባ ገባለሁ ብላለች። ትክክለኛ የሄርሜላን ዘመዶች የሄርሜላን ልጅ ነው የምታመጣው ወይንስ ከመንገድ ላይ እየጎተተች የሄርሜላ አያት የሄርሜላ አጎት የሄርሜላ ልጅ ነው የምትለን? አልገባንም። ነገ እንግዲህ አዲስ አበባ ልጇን ይዘን እንሄዳለን እያሉ ዛሬ አጎትየውም ቦክረየው እያሉ ነው። በቀደም አያትየው ረገሟት ከኛ ዘር አይደለችም አሉ። ዛሬ ደግሞ አጎት ነን አሉ። እንግዲህ እኛ አላውቅም። ያው እኛም እንዲህ ሚዲያ ላይ ያለነው ሚዲያ ላይ አይደለም የምንሰማው አሉና ልጅቷ የእናቷ ቢጤ እንዳትሆን ለእናቷ እንዴት ታሳየዋላችሁ? እናትየው እኮ እያሉ እሷን ሄርሜላን ከፍ ዝቅ ጥብ ስጥት እያደረጓት ነው ያሉት። ይሄ ሁሉ የግድ አብርሃምን እኮ የኔ ካልሆነ በማለቷና ትዳር አፋታ ወደ ራሷ ስለወሰደች ነው ይሄ ሁሉ ውርጅብኝ የሚወርድባት፣ ይሄ ሁሉ እርግማን የሚርከፈከፍባት። አርፋ ብትቀመጥ ጨዋ ቢያጫውታት ከሌላ ሰው ጋር ጓደኝነት ብትጀምር ይሄ ሁሉ ይመጣባት ነበር? አይመጣባትም። የተደበቀችው ልጇም ልጅ አላት ተብላ አንሰማም። በቃ እንደ ማንኛውም ሰው ትመጣ ነበር። እይታ ከሆነ የኛ ሰው እንደሆነ ለማየትና ሰብስክራይብ ለማድረግ እናቴ ነምበር 1 ነው። እኛ እርስ በርስ ያይዘን እንደገ የአረብ ሀገራቶች ስንል የሚያረገን የለም እንጂ ሀገር ውስጥ ያሉትን የሚያባሉትን የሚባሉትን የሰው አይን የሚተክሉትን የሰው ባል የሚነቅሉትን እነሱ ላይ ዝግር ብሎ ለመሄድ አንደኞች ነን። የሚወዳደረን የለም። እኛ ግን አረብ ቤት ሆነን አረብ ጋር ቁጭ ብለን አረብ ሀገር ላይ ተቀምጠን ግን አሳድጉን ብለን ስንል በግዚዮታ በአመት በሁለት አመት 1000 እንገባለን። ከዛኔ ያችን 1000 ገባን ልል ብለን ደግሞ እየተቆራረጠች ትንሽ ቢሆን ለማደግ እንፍጨረጨራለን። እና የቃቃ ባል ነበረኝ የቃቃ ባል እየጠፋለች የቃቃ ባልሽ የኔ ልጃገረድ እንደ ጨዋነሽ እባክሽ። እንዴት እስካሁን ፍቅረኛ የለሽም? እንዴት እስካሁን ወንድ አልነካሽ? እባክሽ ደግሞ ሚዲያ ላይ ጨዋ የሚያጫውታችሁ የኛ ጨዋውቶ መቼም ነው ጨዋ እንዲህ ጨዋ ባለፈበት አታልፊም። አይገርምሽም? ሚዲያ ላይ የምናያችሁ ከዛም ያንቺን አናቅም። በእርግጥ አይዶን ነው አናቅም። ቢሆንም ግን የቃቃ ባሌ ነው እስካሁን ፍቅረኛ የለኝም። እስካሁን ወንድ ልጅ ጠይቆኝ አያውቅም ወይ ጠይቄው አላውቅም። ያሁን ቡታጅራዎች አየናችሁ እኮ ቡታጅራዎች ጉዳችሁን እኮ አልፈልግሽም እያላችሁ ወንድ ልጅ የግድ ለኔ ካልሆንክ በግድ እኔ ያላንተ እያላችሁ ስትጨረጨሩ አየናችሁ እኮ። አንዳንድ ወንዶች ወንድ ስለማይመስሏችሁ
ሱሪ አንጠልጥለው ሱሪ ለብሰው ይሄዳሉ እንጂ ጸጉር ተቆርጠው የወንድ አለባበስ ለብሰው እንደ ወንድ ያጫውታቸዋል እንጂ ሴቶች ናቸው። አየናቸው። ሄርሜላ ጠፋችን ቧከረዮ ብለው ትላንትና ፒሪር ሲሉ የነበሩት ዛሬ የሉም። ማታ ላይ ሩታ ቤት ሄደው እነዚህ ሁለቱ እንደው አስሮ የሚገርፋቸው ደግሞ ጠፋ። ሌሎቹ ሲቀሉ አሁን ደግሞ እነዚህ ሁለቱ በአብርሃም ዙሪያ የሚያሸረግዱት የሚያጨበጭቡት የራሳቸው ህይወት የላቸውም ሲጀመር። እነሱ ሁለቱ ሄርሜላ ጠፋች አፍነዋት ነው የት ወስደዋት ነው ፔሬሬም አሉ። ሴቶች ማለት ነው። ከዛ ማታ ላይ ደግሞ ሩታ ቤት ሄዱና ወንድ ልጅ ሴት ቤት ገሌ ይገባ። አብርሃም ለምን ሄርሜላ ቤት ገሌ ሲገባ ለምን ገሌ ገባ ካላላ ለምን ገሌ ትገባለህ ካተሉት ምን አገባችሁ? የደስታ ገሌ መግባት አለ መግባት ሩታ መቀበል አለ መቀበል ምን አገባችሁ? ደስታን ውጣ ምናምን ማናችሁ እናንተ በሩታ ቤት ስልጣን ሰጥቷችሁ ውጪ ምናምን ነገር እያላችሁ ስታንፏቅቁ የነበረው ዛሬ ታላችሁ። ሩታ ደግሞ ዛሬም ጠፍታለች። ደስታ እውነት ለመናገር እጅግ በጣም ነው ያሳዘነኝ። እጅግ በጣም ሩታ አቋም የሌለሽ ሴት ሆነሻል። በፍጹም አቋም የሌለሽ ትናንትና ጥሩ ነገር ትናገሪያለሽ፣ ዛሬ ሌላ ነገር ትናገሪያለሽ፣ ነገ ሌላ ይሄንን ለማለት ፈልጊያለሽ። እንዲህ አይነት ሴት መቼም ነው ቋሚ ህይወት ሊኖራት የማይችለው። ቋሚ ሐሳብ የሌላ ሴት ቋሚ ህይወት ሊኖራት አይችልም። ከዚህ በፊት ብዙ ነገር አልሽ፣ አብርሃምን መሀል ላይ ሄድሽ፣ እንደዛ ለማለት ፈልጊያለሁ ይቅርታ አልሽ፣ ቀጠልሽና መጣሽ፣ ለበቀል ሄድሽ፣ ቃልን ለማያሽ ቀጠልሽና መጣሽ፣ ይቅርታ አልሽ። እንደገና ደግሞ አሁን ሄድሽና ደግሞ ይቅርታ እነሱ አጥፍተው አንቺን ይቅርታ እንደማለት ሄርሜላ አንቺን ይቅርታ አብርሃም አንቺን ይቅርታ እንደማለት ሄደሽ ተነጠፍሽላቸው እንዲነበብላቸው እነሱ ጥፋት እንደሌለባቸው ራሳቸው እንዲሰቅሉ አርግሽና ይቅርታ አልሻቸው። ዛሬ በኩራት መተው ከነሱም አልፈው ተርፈው ሴትና ወንድ አገናኝ ሆኑ። እንደ አዲስ ጥበሰኝ አለች። መቼ ጠበሰች? ሲጀመር አንቺ ነሽ በግድ የኔ ካልሆንሽ ብለሽ ያልሽው ሄርሜላዋ ማለት ነው። እንደ አዲስ ጥበሰኝ እንደገና ሰው ያጣብሰኝ። አንቺም ብሎ አጣባሽ። መጀመሪያ ራስሽ እስኪ አቋም ይኖርሽ። ራስሽ እስኪ ከምር ከሱ ጋር ቋሚ ህይወት ይኖርሽ። የእያንዳንድሽ ታሪክ የእያንዳንድሽ ባክግራውንድ ከጀርባ እየወጣልሽ ነው ገና። ሶሊ ህርምሽን አውጪ በቃ። ሶሊ እስኪ ነገ ደግሞ ምን እንደምትያናቅም ወንድምሽ ለዚህ ነው ታይ አይሆንሽም ሌላ የምትባል ልጅ ጠብሷል። እስቲ ሄጄሌው እስቲ ወዶ አይደለም አሁንስ ወዶ አይደለም በቃ ወንድምሽ በፍጹም ነው ከአቤል ጋር እንድትሆኝ አይፈልጉም። አለቀ። ማናችንም ከአቤል ጋር እንድትሆኝ አንፈልግም። ነገ የአቤልንና የዚች ልጅ ህይወት የሚበጠብጥ አንድ ሰው ከቡታጅራ ብቅ ይልና የድሮ ፍቅረኛ የነበረች ይልና ፋሽን ሆኗል ማለት ከዛን ይበጠብጣቸዋል። ይበጥበጡ ይልል እንላለን። ይሄ ጫታም ብለውታል። እውነትም ጫታም የሆነ አቤል ማለት ነው። እንዳልኩ ጫት ፊቶች እኮ ናቸው ጫታሞች ሲያስጠሉ። እንደውን ባለሀብት ያረጋቸዋል እኮ እንደው እቺ ክብደት እያነሱ እንትን ከእናንተ ሰውነት የኔ ሰውነት 10 እጅ ይሻላል። አይገርማችሁ? ሲባጎ ሲምቢሮ ሁላ ማለት ነው። በወፈረና ደግሞ በቀላ አይደለም። እሺ የሰው ልጅ መጀመሪያ ጭንቅላቱ ነው ንጹህና ጽድት ያለ መሆን ያለበት። ከላይ ልብስክ ስለጸዳና አቋምክ ስላማረ አይደለም። ልብክ ጭንቅላትክ ምንድነው የሚለው ምንድነው የሚያስበው ነው ብሎ ማለት ነው። ደስታ እውነት ለመናገር በጣም ከዚህ በኋላ ለበቃ ሰው እኮ ተስፋ ይቆርጣል። ሩታ ሰው ለምን ሩታ ለምን ተነጫናጭ ናት፣ ተናጋሪ ናት፣ ትዕግስት የላትም። ወንድ ልጅን መግዛት ነው የምትፈልገው፣ ወንድ ልጅ መጫወት ነው የምትፈልገው፣ ወንድ ልጅን ቁማር ነው የምታስይዘው። ለወንድ ልጅ አትሆንም፣ ተጨቃጫቂ ናት፣ በቃ ክብር የላትም፣ ሰው አታከብርም። ለምን ትበያለሽ? ገና አንድ ብለሽ ከመጀመርሽ ስንቴ ሄድልኝ አልሽው። አንድ ብለሽ ከመጀመርሽ መልሰሽ ስንቴ አብረሽ ሆንሽ። አለቀ በቃ። የሰው ልጅ አንድ አቋም ሊኖረው ይገባል። አለቀ። ከሆነ ይሆናል ነው መስመር ትይዣለሽ፣ ካልሆነ አይሆንም ነው ከህይወት ሳስወጪዋለሽ። ለምን በሰው እስኪ ህይወትና ቁማር እንጫወታለን? አለቀ። ለምን እንበቃቀላለን? የአንዱን እልህ ለምን ሌላው ላይ እንጫወታለን? የአንዱን እልህ ለምን ሌላው ላይ እንወጣለን? እንዴ ሁሉም የየራሱ እኮ እንትን አለው። የውሸት ነው ብዙ ነገር ስታወሩና ስትደራረቡ የነበረው ማለት ነው። ከላይ ለእይታ አያዋጣም።
እኔ እኮ ሴቶቹ ድሮ ጓደኞቻቸው ያስቸግሯቸውና እምቢ ሲሉ ሌላ ህይወት ሲጀምሩ እንዴት ለምን ቁጭ እየጠበኩ ቆሜ እየጠበኩ እንዴት ሌላ ህይወት ይጀምራል ብለው እንቧከረዩ ይላሉ። ወንዶቹም ልክ እንደዛው ማለት ነው። አሁን ነገ ሶሊ እንዴት እንዲህ ታደርጋለህ እኔ አያደርገውም ብዬ ተስፋ አድርጌብህ ነበረ ምናምን ብላ ትመጣለች። ከዛ እሱ ደግሞ እኔ ወንድሞችሽ አንዴ ሽጉጥ አንዴ ዱላ አንዴ በጨለማ አንዴ በቀን ግራ አጋቡኝ፣ ያለ ስሜ ስም ሰጡኝ፣ ያለ ስራዬ ስራ ሰጡኝ፣ ስራ ከዚህ ወደዛ ከዛ ወደዚህ እያምታቱብኝ ስራዬን ሰርቼ እንዳልበላ አደረጉኝ፣ ገንዘብ ደሞዜን አስቀነሱብኝ፣ ሄርሜላ ደህና እየከፈለችኝ ነበረ ሄርሜላ ደሞዜን ቀነሰችብኝ ብሎ ይላታል። ስለዚህ ታውኩሽ ሌላ ህይወት ጀመርኩ፣ በቃ ልትረጅኝ አልቻልሽም ይሉና ደግሞ አሁን ደግሞ መነጋገሪያ የሚሆኑት ሶሊና አቤል ናቸው። በቃ አብርሃምና ሩታ ሄርሜላ ወደ ኋላ ተጣሉ። በቃ ተጣሉ። ሩታ እንግዲህ ዛሬ ቀርታለች፣ ነገ ሌላ አጀንዳ ይዛ ካልመጣች ማለት ነው። ዳኒና ሜሪም የሉም፣ እነሱም ነገ አጀንዳ ይዘው ካልመጡ ማለት ነው። አብርሃምና ሄርሜላ በቃ እንትን ክፈቱ፣ ምንድነው የሆነች ቢሮ ክፈቱና የአብርሃም ጓደኞች የሄርሜላ ዘመዶችን ወረፋ ሲይዙና ከሌት ምክንያቱም ለእሷ በጣም የጣራችሁ በጣም የለፋችሁላት ጥሩ ጓደኞቿ ጥሩ ወዳጆቿ ስለሆናችሁ ትወሽምላችኋለች። የሄርሜላ ዘመዶች ሰልፍ ያዙ፣ ሴቶቹ ሰልፍ ያዙ። የሄርሜላ ዘመዶች የአብርሃም ጓደኞች ደግሞ ለእሱ የለፋችሁ ደግሞ እናንተም ሰልፍ ያዙ። ታማርጣላችሁ የትኛዋ ለየትኛዋ። ከዛ በኋላ ታወሻሽቧቸዋላችሁ። በቃ ይሄ ነው ቡታጅራ ውስጥ የሚካሄደው ማለት ነው። ሌላ የረባ ነገር የላችሁም፣ የረባ ስራ የላችሁ። አንዳንድ ወንዶች ራሳቸውን ንጹህ ራሳቸውን በቃ ጥሩ ነገር የሰሩ መሰለሽ ደረታቸውን የሚነፉ ወንዶች አሉ። ደረታችሁ ፍርስ ይበልዛ ማለት ነው። እናንተ አይደለም ለትዳር ለአዳር አትሆኑም። ለአዳር ወይኔ እናንተን እንደው ከእናንተ ጋር የምትመጣ ሴትን ለማየት ነው እየጓጓ ያለው እየናፈቀኝ ያለው ከእናንተ ጋር የምትመጣ ሴት ወደድኩ ወይ አፈቀርኩ ብላ አፏን አከፍታ አፈቀርኩ ብላ የምትመጣ ሴት የዛኔ ነው እኔ ቤት የሚጀምረው ሴት ልጅን ማለት ነው። እኔ ቤት የዛኔ ሴት ልጅን እንዲመጽዘቅ ጀምራለሁ በህይወት እያለች ፎቶ አለጥፌ ማለት ነው። እነዚህ ሴቶች እነዚህ የወንድ አቋም የሌላቸው የወሬ ሱስ ብቻ ቡና እናትና አባታቸው ቡና አፍቶ ሲጠጡ ቁጭ ብለው ወሬ ከዚህ ወደዚህ የሚያማቱ ሆነው ያደጉ ከዛ ደግሞ አደጉና ያው ያደጋችሁበት አይለቅማል ጸባይ አይለቅማል ይዟቸዋል የሚያድገው እዚህ ላይ ደረሱ። የሰው ህይወት እየገቡ ያልሆነውን ሆነ ያልተደረገውን ተደረገ እያሉ የሚፈተፍቱ ማለት። አሁን እነሱን የምታፈቅሪ ሴት እንደው እነሱ የራሳቸው ጉዳይ በውስጥ ጨርሰው መጥተው ፍቅረኛ ናት ብሎ ያለ እሷን ብትሆን ሙልጭ ነው የምትደረገው ማለት ነው። ከዛ በተረፈ ግን እነሱ ሚዲያ ላይ ወዳቸው የሚወደዱ ሆነው ለሃጫቸው በግራና በቀኝ የተዝረከረከ ሽንታቸውን በላያቸው ላይ እየለቀቁ አቋም የሌላቸው የብብታቸው ሽታ የሚከረፋ የሚያርቅ እንዲህ ነው ምስላቸው ማለት ነው። ምክንያቱም ወሬ ከዚህ ወደዛ የሚያማታ ወንድ ልጅ የወንድ አቋም የለውም። ቆሻሻ ሽታ ነው ያለው። አለቀ። አፈቀርኩ ያላንተ መኖር አልችልም፣ አንተ ህይወቴ ነህ፣ አንተ ምን ነህ ብለሽ የምትመጪ እድሜሽን ለምን ቆመሽ አትቀሪም? ከእንደነዚህ አይነት ሴቶች ጋር ለትዳር የሚሆንሽ ወንድ አይደለም። እንደነዚህ አይነት ወንድ ማለት ለአዳር አይሆንም አይደለም ለትዳር ማለት። ራስሽን ፈትሽ፣ ራስሽን ጠይቂ፣ ራስሽን ገና እነሱ ጋር ከመሄድሽ በፊት ማለት ነው። ሚዲያውን 21ኛው ክፍለ ዘመን ላይ ነው ያለነው። አለቀ። በሚዲያ ብዙ ነገር የሚታይበትና የሚሰማበት ጊዜ ላይ ማለት ነው። እና ሩታ የደስታን ነገር ምን ላይ ያደረሽው? ምን አደረግሽው? እሱ በቃ ሀገር ለቆ ሊጠፋ ነው። አንተም ደግሞ ራሴን ላጠፋ ነው እንዳትል። ራሳቸውን የሚያጠፉ ሰዎች እንደሆነ እንዳሸን ፈልተዋል። ከዚህ በፊት እፎይ ብለን ነበረ። አሁን ደግሞ በቲክታክ እንደውም ታዋቂዎች የማጠብቁት የሰው ልጅ ሲወጣ ትንታ ይገለዋል፣ ውሃ ጠቅሶ ትንታ ይገለዋል፣ ሲወጣ እንቅፋት ይገለዋል፣ የመኪና አደጋ ድንገት ይገለዋል። እግዚአብሔር ያጋልጥ። ቤት ውስጥ ስጋ በልቶ አንቆትም ይሞታል።
የምራቅ ትንታም ይገለዋል። ስንት አይነት የፈጣሪ እንትን አሟሟት የሚሞት ስንት ሰው አለ። ገና ሰው ለወንድ ብሎ ለትዳሩ አልተመቸኝም ብሎ ትዳሬ መስቀልቅሎ ወጣ ብላ ኑሮ አልተሳካልኝም አልተመቸኝም ቤተሰቦቼ አናቴ ላይ ቆሙ ቤተሰቦቿ አላስቀምጥ አላስወጣ አላስገባ አሉኝ ስራ ቦታዬ ጨነቀኝ እያለች ራሷን የምትጠጣ መድኃኒት ጠጥታ የምትሞት ገመድ ራሷን የምታዘጋጅ ላንቃ ለመሞት የተለያየ ነገር ለማድረግ የምትዘጋጅ ሴት እኔ እንጃ በስማም እኔ አቀብልሻለሁ አለቀ አቀብልሻለሁ እንዳንቺ አይነት ሴት አቀብልሻለሁ ምክንያቱም ህይወትሽን በፍጹም በቃ ከመጀመሪያ ጀምሮ በሞት ጥላ ውስጥ ተወስትፈሽ ያደግሽ ነሽ ሞት የሚሸትሽ በምን እንደምትሞቺ እያሸተትሽ የሞትን ሽታ እያሸተትሽ የምትኖሪ እንዴ እግዚአብሔር ስንት አይነት አሟሟት አለ በሱ ስራ እንሙት በሱ እጅ እንሙት የሲኦል በርሽን እያንኳኳሽ የምትሄጂ ሁላ ማለት ነው ሲኦልን አፉን ከፍቶ እንዲጠብቅሽ የምታደርጊ ሰይጣንን ያስበለጥሽ በምትሰሪው በድርጊትሽ ለማን ብለሽ እንጂ አረብ ሀገር የሚያልሽ ሆንሽ ወጥረሽ ሰርተሽ ገትረሽ ሰርተሽ መኖር ካለብሽ ወጪ የወደ ሀገርሽ ግቢና ኑሪ ሰው እንደሆነ የሚኖረው ትኖሪያለሽ ሰው ሀገር ላይ ለምን ራስሽን ታጠፊያለሽ እንዴ ቤተሰብ በሰጪው በቃ ይጠገብኩ አይልሽም ስለዚህ እሱ ጠገብኩ ማይል ከሆነ አንቺ ደግሞ እድሜ ልክሽን ሰው ሀገር ላይ ስትዳር ሳትይጂ ልጅ ሳትይጂ እድሜሽ መጨረስ የለብሽም የራስሽን ኑሮ ለመኖር ደግሞ ድብቅ አድርገሽ ትይጂና ገብተሽ የራስሽን ኑሮ ትኖሪያለሽ አለቀ እኔም እዚህ ሀገር ከገባሁኝ ወደ 8 አመት ጨርሻለሁ እማቃት ልጅ አለች ይሄን ያራመት ከዛ በፊት ነው እዚህ ሀገር የመጣችው አይዲያ ሰርታለች ቤተሰቦቿን ዞር ብላ አታይም ቤተሰቦችን አላቀም አልፈልግም ያማረቻቸው ስላማረሯት ማለት በሄድ ራሱን የቤተሰቦች ጋር አልሄድም ወደ ጉራጌ ክልልና መሰለኝ እንዳለች አዲስ አበባ ነው መኖር የምፈልገው ትላለች በቃ ቤተሰቦቻችሁ ጋር መሄድ ካልፈልጋችሁ አዲስ አበባ መቼም የማንም መናኸሪያ ሆናለች አዲስ አበባ ኑሩባት እንደፈለጋችሁ ሁኑባት ተብላችሁ አታቆሽሿት አታልከስክሷት ያልሆነ ስራ እየሰራችሁ እንትን አትበሏት እንጂ እዛም ያሉት አስቸግረዋል እንኳን አለም ከተለያየ ቦታ እየመጣችሁ እዛ እየበቀላችሁ የማይሆን ድርጊት እያስተማራችሁ ትውልድ ልታበላሹ የተዘጋጃችሁ እንትኖች ማለት ስለዚህ እንዲህ ነው የምለው ሩታ ነገ ምን እንዳሰብሽ እግዚአብሔር ይወቅ አናቅ ለማንኛውም ላይክ ሼር ሰብስክራይብ ያድርጋችሁ አበረታቱኝ ሰሞኑን ሰላም አለላችሁ ያው ሰላም እንደሆናችሁ በአለም ዙሪያ ላይ ያላችሁ እግዚአብሔር ይጠብቃችሁ አለቀ ደቡብ አፍሪካ ላይ የምንሰማው ነገር እጅግ በጣም የሚያሳፍር ነገር ነው ብዙ ማቃቸው ልጅ ቲክቶክ ላይ ነበሩ በዋትስአፕ ምናምን የምናወራ አወራዋቸው አንዱ ከረጅም ጊዜ በኋላ ላይ መለሰልኝ እግዚአብሔር ይመስገን ደህና ነን አሉ ራሳቸው ገለው ራሳቸው የሚጮሁ ደቡብ አፍሪካዎች ማለት ራሳቸው አትወጡም አትገቡም እያሉ ኢትዮጵያን እየጠበቁ ያሳድዱ ይገላሉ ከዛ ደግሞ ይወጡልን ብለው ሰላማዊ ሰልፍ ይወጣሉ እንዲህ አይነት የዘቀጣ ሀገር አለ ሰራለው ብሎ ይወጣ እንደዚህ ድንገት የሚገደል የሚሞትም ማለት ራስሽን ለምን ነው አንገትሽን ለምን ነው ለገመድ የምትሰጪ እጅሽን ለምንድን ነው ለሰይጣን አንኳኩተሽ እየከፈትሽ መድኃኒት የምትጠጪው ለማንኛውም ላይክ ሼር ሰብስክራይብ አድርጉ አመሰግናለሁ ሰላም ሁኑ